ፋኖን ዘራፊ ነው ትሉታላችሁ። በተግባር ግን የዘረፈን ማን እንደሆነ ተመልክተናል ነው የተባለው። ዛሬ ለምነው ካልሰጠናቸው በስተቀር እነሱ አይወስዱም። ማን ቤታችንን እያንኳኳ እንደዘረፈን፣ ማን ቤታችንን እያንኳኳ በራችን ላይ እንደ ረሸነን እናውቃለን። ሲነሳ ለዚህ ጀነራል አበባው ብላሉ እኔም ፋኖ ነኝ አሉ። እኔም ፋኖ ነኝ፣ ነገር ግን አሉ ወደ ፋኖ መጠጋጋት ጥሩ ነው። ሀገር ዘራፊው ፋኖ ሳልሆን እኔ ለሀገሬ ቆምኩ ፋኖ ነኝ አሉ። ይቼ ጀነራል አበባው መልስ በደንብ መታየት አለበት። ይሄ የሰላም እርቅና ኮንፈረንስ የተባለው ከእውነት ነው ወይ የሚለው ሁሉ ታመላክታለች። አሁንም ልክ የብልጽግና ካድሬዎች እንደሚሉት ይሄኛው ፋኖ ዘራፊ ነው። አዎ ፋኖ ጋር አይደለም ውጊያው በፋኖ ስም ከተደራጁ ዘራፊዎች ጋር ነው እያሉ ፕሮፓጋንዳ ሲሰሩ ከርመዋል። ጀነራል አበባው በዚህ ስብሰባ ላይ የተናገሩት አንድ ይሄ ነው። ሁለት ደምና አጥንት የተከፈለበትን የራያና ሌሎች የማንነት ጥያቄ ያለባቸውን ቦታ ላይ ዛሬም የቁማር መጫወቻ አስደረጋችሁት ለሚለው ጥያቄ ጀነራል አበባው የተናገሩት ነገር ለሰላም እንዳልቆሙ የሚያሳይ ነው። ራያን ያስወረረው ፋኖች እየመሩ ነው፣ የህወሓት ታጣቂዎች ነው። ራያና አላማጣን ግን ያስወረረው መከላከያ እንደሆነ እና አቶ አብዩ አበራ ያላማጣ አመራሮች፣ አስተዳደሮች መንገድ መርተው ያስገቡት መከላከያዎች ናቸው የቲፒኤልኤፍ ወራሪዎች ብለው ሲናገሩ ሰምተናቸው። ጀነራል አበባው ከየት ነው ያመጡት? ይሄን እስኪ ተመልከት። ፋኖ ህወሓትን እየመጣ አብቶ ሲያስገባቸው ማለት ነው እዚህ ጋር። ይሄን ማለት አሁን በፋኖ ላይ የሚያሰሙት ክስ ምንድነው ልላችሁ ነው? ትክክለኛ እርቅና ሰላም ቢፈልጉ ኖሮ ከዚህ እነሱ ነበር። እሺ የጀነራል አበባውን እንተው፣ የግላቸውም ሐሳብ ነው ብለን እንተውና ከአቋም መግለጫው አኳያ መከላከያ እንትኑ አልተደረገም ፋኖችን ጽንፈኛ ከማለት እስኪ አሁን እኔ እንትሮቹ እንደሚሉ ነው ካድሬዎቹም ሰማው እህቶቻችንና ወንድሞቻችን የሚል ለውጥ ተመልክተናል። የአቋም መግለጫው ላይ ከእህቶቻችንና ከወንድሞቻችን ጋር ለመነጋገር ለመደራደር ዝግጁ ነን የሚል ቃል በዛ ላይ ተናግረዋል። ይሄን ተከትለው እነሱም እንደሚሉ አናውቅ። የታሰሩት ተመልከቱ፣ በጎ የሚመስሉ ቃላቶች አሉት። ከላይ የታሰሩ የአማራ ተወላጆችን በሙሉ እንደሚፈቱ ቅድም ያቋም መግለጫዎችን ስንመለከታቸው ያን እናደርጋለን ይላል። እንዲፈቱ ተጠይቋል በአቋም መግለጫው። ይሄ ጦርነት በጥጋብ በልክ በምን ሲባል ነበር እስከዛሬ ድረስ መንግስትን ለመገልበጥ እኛንን ገዢዎች እያሉ ነፍጠኞች ያነሱት ነውጥ ነው እየተባለ ነበር የሚደረግ። ዛሬ ግን የአማራ ህዝብ በመንበደሉ ነው በቂ ምክንያት እንዳለው ዕውቅና ተሰጥቷል። አሪፍ ነው። መከላከያዎች በጣም ባይኮነኑም የጸጥታ አስከባሪዎች ህጋዊ መልክ እንዲይዙ፣ ስርዓት እንዲይዙ፣ በአግባቡ እንዲያስተናግዱ የሚልም ነገር አለበት። ይሄን ስንመለከት ምን ለማድረግ ነው? መንግስት ለሰላም ቆርጧል ማለት ነው። ይሄ መንግስት እውነትም ሰላም ይፈልጋል ለማለት ነው ብሎ ይሄ ሌማውን ህዝብ ለማደናገር የወጣ ነገር። ምክንያቱም ይላል እነዚህን የአቋም መግለጫ ይዘረዝርና መሳይ ቅድም እንዳየው በመጨረሻ ላይ ምን ይላል? መፍትሄው በሀገራዊ ምክክር ኮሚሽኑ እነዚህ ጥያቄዎች ምላሽ የሚያገኙ ይሆናል ይላል። እምቢ አትበለው እምቢ እንዲልህ አድርገው ማለት ይሄ ነው። ውጣት በለው እንዲወጣ አድርገው ግፋው። አሁን ምንድነው የሚሉት? ከዚህ በላይ ምን ይፈልጋሉ? ይኸው መንግስት ይሄን አደረገላቸው እንዲል ነው የነሱ ቁማር። ግን የኢትዮጵያ ህዝብ አስቀድሞ ነቅቷል። ባንባ እነዚህ ሁሉ ነገሮች የሚመለሱት በማን ነው አሉ? ተመልከቱ። በዜሮ ሲያባዙት 1000 ሲባዛ በዜሮ ውጤቱ ምንድነው? ዜሮ። 100 ሲባዛ በዜሮ ዜሮ ነው። የደረደሯቸው ነገሮች ሁሉ ከልብ እንዳልሆነ የምትመለከቱት መጨረሻ ላይ በምንድነው ምስማር ነው የመጡት? ጥያቄዎቹ በምክክር ኮሚሽኑ ምላሽ ያገኛሉ። ለራሷ ክርስትና አልተነሳች ልታቋቁም መጣች፣ በዛ የምክክር ኮሚሽን ማለት ነው። ስለዚህ ምንድን ማለት ፈልጌ ነው? አሁንም ያለውን ሁኔታ ኦኬ፣ አንዳንድ ተርሚኖሎጂ አንዳንድ ቃላትን ለመቀየር ምን እንትን ብለዋል። ሂደት ሊፈጅባቸው ይችላል እና አበባው ከተናገሩት ከሰማናቸው ነገሮች አቋይ የመጨረሻው ቋጠሮ ያቋም መግለጫው የፕሬስ ሪሊዙ ያቋም መግለጫ በምክክር ኮሚሽን ውሳኔ ያገኛል እስከሚል ድረስ አሁንም ውሃ ቢወቅቱትም ቦጭ ነው። ምንም አዲስ ነገር አላመጡ። አሳመሩት፣ አደረጉት፣ በቃላት አሽሞነሞኑት።
መጨረሻ አፈረሱት ነው። ስለዚህ ጥንቃቄ አሁንም ያስፈልጋል፣ ከፍተኛ ጥንቃቄ ያስፈልጋል። ይሄ ነገር ከአቅማቸው በላይ እንደሆነ ተረድተውታል። አጣብቂኝ ውስጥ መግባታቸውን አውቀውታል። መተንፈሻ ፈልገው ያዘጋጁት መድረክ ለመሆኑ ምንም ጥያቄ የለው። ነገር ግን ይሄ ይሳካል የሚለውን አብረን የምንመለከት ነው። ደረጃ እውነት ለመናገር ጊዜ ሰተንም ልንነጋገርበት የሚገባ አይደለም። ይሄ ቲያትር ነው። ያው ብልጽግና ለብልጽግና ተነጋገረ። እነሱ ችግር አምጪዎች፣ እነሱ መከራ አምጪዎች፣ እነሱ ማታ አምጪዎች፣ አሁን ደግሞ እነሱ መፍትሄ ፈላጊዎች ሆነው ሲመጡ ሁሉ ጊዜ ሞኝ የለም ከዚህ በኋላ መፍትሄው ከናንተ እጅ ስላልሆነ ከናንተ ምን ጠብቀውም ነገር የለም ብሎ ፋኖ ውሳኔ ወስኗል። ፋኖ ብቻ አይደለም የኢትዮጵያ ሕዝብ አሁን ሰዓት ከአብይ ስለ ኢትዮጵያ መፍትሄ ይገኛል ብሎ አይጠብቅም። አብይ በፊትም የችግሩ አካል ነው፣ አሁንም የችግሩ አካል ሆኖ ይቀጥላል። የባህር ዳሩ ኮንፈረንስ የስብሰባዎቹ ማጠቃለያ ነው አረጋ ከበደ። ስብሰባዎቹ ማን ነበር ሲያደርግ የነበረው? ስብሰባዎቹን እኮ ጀነራሎቹ ነው ሲያደርጉ የነበሩት። የሲቪል አስተዳደሩን የአማራ ብልጽግና አብይ አህመድ በመስለኔ እንዲ የሰየመውን አስተዳደር እኮ አላመነውም። ጀነራሎቹ ናቸው እንደ ወታደራዊ አገዛዝ አማራ ክልል ላይ ስብሰባውን ጠርተው አከናውነው ሪፖርቱን ለአረጋ ከበደ ወሰዱና ባህር ዳር ላይ የሰላም ኮንፈረንስ ጠሩ። የጠሯቸው ሰዎች ምን ያደርጉ? የሀገር ሽማግሌዎች፣ ታዋቂ ሰዎች ናቸው። ምንም ሊያደርጉ የሚችሉት አይደለም። ፋኖ ከዚህ በፊት አሳውቋል። ታቦት ተሸክመው የመጡ አባቶችን እኮ መልሷል ፋኖ። ከዚህ በኋላ የአማራ ህዝብ ጥያቄ በኃይል ይመለሳል። ሞክረናል፣ ጠይቀናል፣ የመጨረሻ ሰልፍ ብለን አሳውቀን አድርገናል። አሁንም ቢሆን በኃይል በክንዳችን ካልሆነ ይመለሳል ብለን አንጠብቅም ብለው አባቶችን እኮ መልሰዋል። ታቦት የመለሰ ፋኖ እኮ ነው። በሃይማኖቱ ቀልድ ማያቅ፣ በሃይማኖቱ የማይደራደር ፋኖ ታቦት እንኳን መጥቶ ጥያቄውን ያልተቀበለ ነው። ስለዚህ ዛሬ ባረጋ ከበደና በአገኘው ተሻገር የስብሰባ ዲስኩር የሚለወጥ ነገር እንደማይኖር ይታወቃል። እንዳልከው አንዳንድ ቃላቶች ገብተዋል። ስለ ሚዲያዎች ያነሱት ነው የሚያስገርመው። ዋካችሁ ሚዲያችሁን በሰላም አየር ሙሉልን ተማጽኖ ነው። የነሱስ ሚዲያ ምን እያደረገ ነው? ዛሬም እኮ ጽንፈኛ እያለ ዛሬ የመከላከያን ድረገጽ ልመለከት ሞክሬያለሁ። ጽንፈኞች ላይ በወሰድነው እርምጃ 94ቱን ደመሰስን ይላሉ። የፋኖ አመራሮችን ደመሰስን፣ የጽንፈኞችን አመራሮች ደመሰስን። ዛሬም ያው ታምቡር ነው እየተደለቀ ያለው። ዛሬ ይሄ ኮንፈረንስ በሚካሄድበት ባህር ዳር አቅራቢያ 7 ዓመት እስር ቤት ውስጥ 5 እስረኞችን አውጥተው ረሽነዋል። የትኛው ነው የሰላም ኮንፈረንስ? ትላንትና እኮ ነው አንዲት እናት በአዴት ከተማ ጉሊቷ ላይ ያለች እዛው ከምትሸጥበት ቦታ በጥይት ደብድበው የገደሏት። የትኛው ነው የሰላም ኮንፈረንስ? ስለ የትኛው ነገር ነው የሚያወሩት? አማራ ክልል ላይ በድሮን በቃ አለ የተባለው መሳሪያ አብይ ተጠቅሞ በመነኮሳት ላይ ከ500 በላይ መነኮሳትን የገደሉ የጨፈጨፉ ዛሬ መጥተው ስለ ሰላም ሲያወሩ ትንሽ አለማፈራቸው በራሱ የሚያስገርም ነው። በዚህ ላይ ደግሞ አሁን እንዳልኩም ውጤቱ በድምሩ 0 ተባስቶ በአጠቃላይ ነገሩ በዚህ በምንድነው ሀገራዊ ምክክር ኮሚሽኑ ይፈታል በአብይ አህመድ ቲያትር በአብይ አህመድ ተውኔት በሱ ይፈታል ብሎ መምጣታቸው ምን ያህል ሰላም እንዳልፈልጉ የሚያሳይ ነው። ለማንኛውም በዚህ መድረክ ላይ አገኘው ተሻገር እስቲ የተናገረውን እንስማ። እኛ ክልል መሪ አይከበርም፣ ሌላ ክልል ነው መሪ የሚከበረው፣ እንደው ቀናው በሌሎች ክልሎች ይላል። እስቲ እንስማው። መሪ ካላከበር እንደተዋረድን እንቀጥላለን። እንደ መሪ አረጋን እንደ መሪ ካላከበር ወይም ሌላውን እንደ መሪ ካላከበር የክልሉን አመራር እንደ መሪ ካላከበር የዞኑን አመራር እንደ መሪ ካላከበር የወረዳ አመራሩን እንደ መሪ ካላከበር ውጤታማ ነው። ሂዶ ውርደት ነው፣ ማነስ ነው። በታሪክ አጋጣሚ ነው መሪነት የሚገኘው። ስለዚህ መሪዎቻችን ናቸው። ከዛ ይልቅ ለመሪዎቻችን ደህንነት መቆርቆር ሲገባል አንዳንድ ቦታ ላይ ቀና የሚቃወመው የሚደግፈው መሪው ያቀር ይሄ መሪ ነው፣ ፕሬዝዳንት ነው ይላል። ከዚህ ማድረግ እንችላለን። መሪዎቻችን ጀግኖቻችን ማጀገን እንችላለን። ስለዚህ ይሄንን እናደርግ መልካም ነው የሚል አይ ትንሽ ሳይቀርም ወዝ ነው አለ እጅ ስራ ፎቶ ወስቷል። አብለጅ ልጫል ራስ እኮ እጅ ውስጥ የዋለ ሽልንግ ነው የመሰለው
በጣም ነው የገረመኝ። አሁን አረጋ ከበደ አስበው መሪ ነኝ እስቲ እንደው መሪነን አክብሩን ብሎ ሲናገር እንደው እንዳልከው የሆነች በጣም የሚታማበት ነገር አለ። እሷን ነገር ልፎ ነው የገባ አለ። ባለፈው ወልቃይት ከተነካች ይጠጣል ብሎ ሽጉጥ አስፈራርቶ ምን ሲጠጣ እንደተያዘውና ሁላችንም ስለምናውቅ አገኘው እናውቀዋለን። ይችልባታል። መለስንም እንደዚሁ ያወገሰው ባለፈውና ጂኒየስ ምናምን። ኤኒዌይ እዚህ ነው ቀርብ ቢጀምር። አይ መሪነት ሲባል ምንድነው መሪነት? አሁን በነ አረጋ በነ እነዚህ ሰዎች እንደው ስማቸውንም በዝርዝር መጥራቱ ራሱ ያሰለቻል። እነዚህ ሰዎች እንደው በቤተሰብ ደረጃ ባርነትን አገልጋይነትን የተቀበሉ ካልገልጋይነት ባሻገር ምንም አይነት ልጠቅስላቸው የምችለው ነገር የሌለ በባትሪ ተፈልገው የተገኙ አገልጋዮች መሪነን ብሎ እኛን ካላከበራችሁ ውጤቱ ዜሮ ነው አለ። በሌሎች ክልል መሪዎች እንቀናለን። እንዴት ነው ማትቀናው? አገልጋይ እኮ አንተን ማን መሪ ያደረገ? አንተ እኮ አሽከር ነህ። አንተ እኮ የቤት ውስጥ ሳሎን ማነው የሳሎን ውስጥ ባሪያ ነህ። ስለ ራስህ እንኳን አትወስንም። እንኳን አይደለም ስለ አማራ ህዝብ የሚል ጥያቄ ቢነሳለት ምን ሊመልስ ነው? አረጋ ከበደም ሆነ አገኘው ተሻገር ትንሽ አንዳንድ ጊዜ አንዳንድ ምንድነው አለማወቅ ደፋር ያደርጋል። ደረጃ ልክ ነው መሳይ። እዚህ ጋር ዛሬ ከተነሱ ጥያቄዎች አንዱ ቅድም በጣም የገረመኝ ይችን መልስ የመለሰው እርግጠኛ ነኝ ለዛ ጥያቄ ነው። የአማራ ክልል ከእንግዲህ በሞግዚትና ባሻንጉሊት አይተዳደርም የሚለው አንዱ ጥያቄ የነበረው ዛሬ ከተነሳባቸው ጥያቄ። አረጋ ከበደን በሰውነቱ ላልንቀው ይችላሉ። በሰውነቱ በስላሴ አምሳል የተፈጠረ እኔን የሚመስል ሰው መሆኑ በሰውነቱ አከብረዋለሁ ማንኛውንም ሰው። አረጋ ከበደን የአማራ ህዝብን ያስተዳድር ይብራ ብለህ ስታመጣኝ ግን ህዝብን የናቀው ያዋረድከው አንተ ነህ እልሃለሁ። አገኘ አንተ ነህ ህዝብን የናቀው ያዋረድከው። ሰው የሚከበረው በምኑ ነው? በምግባሩ። አክብሩኝ ብሎ ሰው አይከበርም። በፍጹም አይከበርም። ሰው አክብሩኝ ብሎ በመከባበር የሚሆን ነገር ማክበር ካንተ ምግባር የሚመጣ ነገር። ስራ በሰዎች ፊት ሲያበራ ራሳቸው የሚሰጡ አክብሮት። ስለዚህ የሚያከብሩ ሰዎች ሳይሆኑ የራስህ ስራ ነው። የሚያዋርድክ ሰዎች ሳይሆኑ የራስህ ስራ ነው። ሰካራም የሚባሉ ሰዎች በህፃን ልጅ ይሰደባሉ አይደል? መንገድ ላይ ሲወላገዱ ልጆች ሰደቡኝ ያዋርዱኝ ይላሉ። ልጆች አይደሉም ያዋርዷቸው፣ ራሳቸውን በራሳቸው ነው ያዋረዱት። እናገኘው ተሻገር አክብሩን የምትሉት ምን ሆናችሁ ነው? ምን የሚከበር ስራ ሰርታችሁ ነው? ህዝብ እኮ የሚያከብራችሁ በስራ ነው። በተማጽኖ አይደለም፣ በልመና አይደለም አክብሮት የሚመጣው። ይህን ጸጋ የምታገኙት በምግባራችሁ፣ በእውነታችሁ፣ በስራችሁ ነው። ለዘመናት ይህን ህዝብ በቲፒኤልኤፍ ስታስቀጠቅጡት ኖራችሁ በሐውልት እስከሚቆም ድረስ የአማራ ህዝብ ሲሰደብ እናንተ የሐውልቱ ውሃ ጠጭ ነበራችሁ። ስንት መከራ ሲወርድበት ማለት ነው። እንዴት ነው ይህ ህዝብ እናንተ ከዚህ ህዝብ አክብሮት የምትጠብቁት? የዛሬ 6 ዓመት ለውጥ የተባለው ነገር ወጣ ሲባል አይለምደንም፣ ከአሁን በኋላ ጥያቄያችሁን ላዳምጥ ቶሎ እንመልስ ብለው እናቶ ደመቀ መኮንን በባህር ዳር ስታዲየም ሲናገሩስ ከአሁን በኋላ ቶሎ ፈጥነን እንሰማችሁ ያላችሁ ተናገራችሁ። ንስሐ ገባችሁ። ህዝቡ ንስሐችሁን ተቀበለ። ልክ በቲፒኤልኤፍ ያደረጋችሁትን በጥፍ አባስታችሁ አሁን ደግሞ የኦህዴድ አሽከር ሆናችሁ ሌላው ቀርቶ ዋና ከተማው ላይ አትገባም ሲባል የት ነበራችሁ? የማንን ጎሪ ነበር ስታበጥሩ ነበር? ምን እያደረጋችሁ? የግለሰብ ስልጣን የራሳችሁን ጥቅም እያስከበራችሁ ነው ያሏችሁ። ለእናንተ ማን ነው ክብር የሚሰጣችሁ? እንዴት እናንተ አሁን አክብሩኝ የሚል ቃል ስትወጣላችሁ? በእርግጥ መሪ ናችሁ እናንተ? መሪ ናችሁ? ተላላኪ ምን ክብር አለው? ምን የፌደሬሽን ምክር ቤት አፈ ጉባኤ ስለተባላችሁ ትልቅ ስልጣን ያዛችሁ አይመስልም? እናውቀዋለን ማን እንደሆነ ማለት ስልጣን ምክትል ኢታማጆር ሹም ስለተባለው አባ ፈላጭና አዛዥ ናቸው እያልን እናውቀዋለን። የግለሰብ ስልጣን እያስጠበቁ የራሳቸውን ስልጣን ነው የሚያደርጉት። መሪ አይደላችሁም። አንድ ስልኝ ያለች መሳይ ፍስ የምትል ለንጉሱ ሊሰግዱ
አጋፋሪ ሲወርዱ ከታች አመለጠ ጉዱ። ያው ፈሱ ጉንጮችን በሳቅ ጠረሱ። ባለሟልም ለንጉሱ በሽኩታች አይብላሱ። ንጉሶ ለክብሮ አጋፋሪ ወዳጆ ሲሰግዱ እኮ አምልጧቸው ሰው ሁሉ ሳቀባቸው። እባክዎ ሹመት ይስጣቸው ሲላቸው ፊት አውራሪነት ሰጠሁት አሉ። አጋፋሪም እጅ ነስተው ተቀበሉ። ታዲያ የማረጉ ክፋቱ እንደመገኛው መከርፋቱ። ፊት አውራሪ ገሌ በተባለ ቁጥር ሁሌ ማረጉ ያልተዋጠለት ህዝቡ በከንፈር ጥመት ይል ጀመር በፈሴ የተገኘ ሹመት። ይሄ ነው በማጎብደድ የተገኘ ሹመት፣ በማረጥረጥ የተገኘ ሹመት እንጂ መሪ አይደላችሁ። ይሄንን ማወቅ አለባችሁ። መጀመሪያ የሚያከብራችሁም የሚያዋረዳችሁም ስራችሁ። የሰው ልጅ ሰው አያዋርደውም፣ ሰው አያቃድለውም፣ ሰው አያከብረው። ሁላችንም እኔም እዚህ መሳይም እዚህ ሁላችንም የሚያዋርደንም የሚያከብረንም ስራችን ነው እያንዳንዳችን። ይሄ ነው መታወቅ ያለበት። ስለዚህ አሁንም በአሻንጉሊት አስተዳደር ይሄን የነቃ ህዝብ ከአሁን በኋላ በቃኝ እያለ ለኢትዮጵያ ለውጥ እየታገለ ያለን ህዝብ አረጋን አክብሩት ስትል ራስ መሪያችሁን አክብሩት ብለህ 50 እና ምናምን ሚሊዮን የሚሆነው ህዝብ ስትናገር ራስ ህዝቡን ያዋረድከው አንተ ነህ። ዲዘርቭ አያረግም። እንኳን አረጋ አብይ አህመድ አይመራኝም እያለ ነው። ዲዘርቭ አላረግም ለአብይ አህመድ አመራር እያለ ነው። ከቦክስ ወጥቷል፣ ቁጣው ወጥቷል። ይሄን ማወቅ አለባቸው። ሁለት የሰላም ኮንፈረንስ መሳይ ቅድም ስታነሳ የሰላም ኮንፈረንስ ሲረሽኑ ነበር ሰዎችን ብለሃል። ዛሬ እንኳን በሰባ ሰሚት 4 እንትሮች ለብሰው ሳር ምድር 4 ህጻናት ተረሽነዋል። ትናንት ከትናንት ወዲያ ሰሞኑን በጅጋ በደብረ ማርቆስ በአማራ ሳይንት የተደረጉት ስንመለከት አዲስ አበባ ላይ የተለያዩ ከተሞች ላይ ዛሬም ባህር ዳር ላይ የሰላም ኮንፈረንስ እየተባለ ስብሰባ ተቀምጧል። ግድያውና አርሸናው በተጓዳኝ ቀጥሏል። ሰላም፣ ፍቅር፣ አንድነት፣ እርቅ፣ ይቅርታ የሚባለው ነገር በቃል የሚገለጽ ነገር አይደለም። መሳይ እንደምናውቀው በቃል የሚመጣ ነገር አይደለም። እና አብይ አህመድ እናገኘው ተሻገር ሆነ ሌሎችም ሰዎች ሰላምን ከቃል ባለፈ አያውቁትም። ደጋግሜ ነው የምናገረው። ፍቅርን፣ እርቅን፣ አገራዊ አንድነትን ከቃል ባለፈ አያውቁትም። አብይ በተደጋጋሚ እጃችንን ዘርግተን ስለ ፍቅር ይላል፣ በድሮን እያስጨፈጨፈ በሌላ ነገር እያደረገ። እንዲህ አይነት ሰዎች በቃላቸው የሚናገሩት በጥፍራቸው የማይነኩ ሰዎች ፋሬሶች ወይም ሳዲቆች፣ ፈሪሳውያንና ሰዱቃውያን ናቸው። እነሱ ደግሞ በተደጋጋሚ እንደምናገረው ውስጣቸው የተትረከረከ ለያቸው የጸዳ ወጭቶች ናቸው። ከላይ ስታምዛቸው ያማሩ ይመስላሉ፣ ውስጣቸው ግን ተጠረ ውስጣቸው በምስጥ የተበላ ለያቸው የተለሰኑ መቃብሮች ነው የሚላቸው መጽሐፍ። ዮሴፍ ቤተክርስቲያን ብትሄዱ አዲስ አበባ በእብነ በረድ ያማሩ ልዩ ልዩ መቃብር ልታዩ ትችላላችሁ። ያምራሉ እንዴ ቤት ነው የሚመስሉት ምናምን ትላላችሁ። ውስጡ ግን በምስጥ የተበላ። እነዚህ ማን ናቸው? ፈሪሳውያኖች ናቸው። የሚናገሩትን የማይኖሩ ከላይ ማር የሚመስል ንግግር የተናገሩ ውስጣቸው በንጥቂያና በመርዝ የተሞሉ ማለት እነዚህ ፈሪሳውያን ናቸው። ሰላም የሚመጣው በተግባር ነው። ሰላምን ታሳየዋለህ እንጂ በቃል አትናገረው። ይሄን ለማድረግ የሚሞክሩ ሁሉ መጽሐፉ እንደሚላቸው ደጋግሜ እንደምናገረው ውሃ የሌላቸው ምንጮች ናቸው። በጣም ያልኩ ትልቅ አባባል ነው። ምንጭ ነው ብለህ ስትሄድበት ውሃ የማታገኝበት ምንጭ፣ በነፋስ የተገፉ ደመናዎች። ሊጥል ነው ስትለው የሚበተን ደመና የለም፣ ምንም ዝናብ የሌለው ደመና። እንደዚህ አይነት ናቸው። እንዲህ አይነት የውሸት ተስፋ ቃል እየሰጡ የውሸት የሰላም ሐዋርያ እየመሰሉ የውሸት ስብከት እየተናገሩ የሚያጭበረብሩ ማለት። ስለዚህ የሰላም ኮንፈረንስ ማለት በእንደዚህ አይነት በሀገራዊ ምክክር ኮሚሽን ይላል እልባት ያገኛል በሚባል ማጭበርበሪያ የሚመጣ አይደል። ሰላም ተግባርን፣ ቆራጥነትን ትፈልጋለች። የፍቅር ሰው መሆንን ትፈልጋለች። የምህረት ሰው መሆንን፣ እውነተኛ ስብዕና የሚሰማው ሰው መሆን ያስፈልጋል ለሰላም ቁርጠኛ ሰው እንጂ በንጹሃን ደም እየተጨማለቁ ስለ ሰላም ማውራት በፍጹም የሚሆን ነገር አይደለም። ሌላው በዚህ ኮንፈረንስ ላይ መሳይ ቅድም ያልተነሳ ጀነራል አበባው ከተናገሩት ነገር መካከል ሌላም ያስተላለፉበት መልእክት አለ። ይሄን እንትኑ ከማዘናጋትን ባሻገር ያለንን ኃይል አልተጠቀምንም፣ ያለንን መሳሪያና ሁሉ ነገር ብንጠቀም ነገሩን እንጨርሰው ነበር እስካሁን።
የከፋ ጉዳት እንዳይከተል ብለን ነው ብለዋል። ልክ ካሁን በፊት ፊልድ ማርሻል ብርሃኑ ጁላ ስንት ፐርሰንት ነው ተጠቀምን ያሉት? ጦርነቱን 10% 30% ልክ እንደዛ ተመሳሳይ ተመልከት። እና ለምንድን ነው አንዱ መድረኩ የተጠቀሙበት? ለማስፈራራት የተጠቀሙበት ነው፣ የሆነ መልእክት ለማስተላለፍ። ግን አይሆንም። ከድሮም በላይ ምን ልትጠቀሙ ምን አላችሁ? ምናልባት ያን አብዮት አደባባይ የሚወጣው የውሸት ሚሳኤል እሱን አትጠቀሙት። ምን ያልተጠቀማችሁት መሳሪያ አለ? ምን ያላደረጋችሁት አለ? በመድፍ በሚሳኤል በሞርታር በዲሽቃ በስናይፐር ኢቭን በድሮን አገሩን አመሳችሁ። ማመን ያስፈልጋል። አልቻላችሁም። ከዛ ሁሉ ነገር እንኳን ወጣችሁ ትንሽ አሁን በረድ ብላችሁ የታያችሁ ይመስላችሁ ስላልቻላችሁ። ስለዚህ ሰላም የሚመጣው ለሰላም ቁርጠኝነት ካለ እዛ መድረክ ላይ እንደተነሳ ፋኖችን በስማቸው ከመጥራት ጀምሮ መሬት ላይ ላለው ችግር ተገቢውን ዕውቅና በልኩ መስጠት። በልኩ ከተሰጠ በኋላ ደግሞ በሰፈር ሽማግሌና ኮሚሽን በምትሉት የልጆች ቃቃ ጨዋታ ሳይሆን በትክክለኛው በገለልተኛ ሀገራት በትክክለኛ መድረክ በእውነተኛ ሀገራት ድርድር መቀመጥ አለባችሁ። ከሌሎች አካላት ጋር በሶስተኛ ሀገር ጋር እየተቀመጣችሁ ፋኖችን በሰፈር ቄስና ሸህ መንደር ለመንደር እንፈታለን ብሎ ማሰብ ራሱ ንቀታችን ነው የሚያሳይ። በልኩ እወቁት። የፋኖን ኃይል አውቃችሁታል፣ አይታችሁታል፣ መጣችሁ። ህዝባዊ ነው። ህዝባዊ ባይሆን ኖሮ እስካሁን ድረስ አይገዳደራችሁም ነው ተነግሯችኋል። ስለዚህ ይሄን ሰፊ ህዝባዊ መሰረት ያለውን ኃይል በልኩ ማክበር፣ እሱን ስታከብሩ ህዝብን ታከብራላችሁ ማለት ነው። በልኩ ዕውቅና መስጠት የችግሩን ጥልቀትና ስፋት አይታችሁ ያም በሚመጥን መድረክ በሶስተኛ ሀገራት በሌላም ነገር ቢሆናል ያን ነገር ማድረግ ነው እንጂ በሰፈር ሽማግሌ ንፍታው በምክክር ኮሚሽን ንፍታው ማለት የሰላም ኮንፈረንስ ሳይሆን ፌዝ ነው የሚሆነው ለማለት ነው። ደረጀ ሁሉን ነገር በደንብ ነው የገለጽከው። ከዚህ በላይም መናገር የሚቻል አይመስለኝም። በጣም ያሳዝናል። መከራ ያመጣ ፓርቲ ነው ያው ብልጽግና። ዛሬ በትክክል እንኳን በቀናነት እውነት ችግሩ ገብቷቸው እውነት ለመፍትሄው አስበው ከሆነ በዚህ መልኩ አልነበረም መምጣት ያለባቸው። አሁንም ማጭበርበር፣ አሁንም ማታለል፣ አሁንም እንደው በጣም ያሳዝናል። እንደው ጊዜ ማጥፋትም ነው በዚህ ጉዳይ ላይ ራሱ የነሱን ቲያትር እያነሱ ይሄን ያህል ደቂቃ ወስዶ ማውራትም እንደው አንዳንድ ጊዜ ድርድርም አስፈላጊ ነው እንላለን። አዎ ድርድር የሁሉ ነገር መቋጫ ነው። ድርድር በጦርነትም ተዋግታ አሸነፈም ድርድር ይኖራል የሚል ነገር ይመጣል። ግን ከነዚህ ሰዎች ጋር እውነት አንዳንድ ጊዜ ባለፈው ምንድነው ኦሮሞ ነጻነት ሰራዊት ያለው ነገር አለ። ከዚህ ከአብይ ጋር መደራደር በጣም እምነት የሚያጎድል ነው። ካዲ ሰው ነው። ከካዲ ሰው ጋር እንዴት ነው ቁጭ ብለህ የምትደራደረው? እንደው ምን ያህልስ እንደው ቁጭ ብለህ አውርተህ ነው ለሀገር መፍትሄ የምታመጣው? በጣም ካዲ ነው። በጣም እምነት የሚያጎድል ሰው ነው። እንዳለ ፓርቲው በሱ አምሳያ የተቀረጸ ስለሆነ ብልጽግና ጋር ቁጭ ብሎ የሚደረግ ድርድር እውነት ጊዜ ማባከን ነው። ፋኖ እንዳለው ይሄ በሰበሰ ስርዓት፣ ይሄ የሞተ ስርዓት ነው። ከዚህ ስርዓት ጋር እንደው ተደራድሮም መፍትሄ ያመጣለው ማለት የሚቻል አይደለም። ስለዚህ አቅምን አጠናክሮ ወደፊት መግፋትና በደንብ አድርጎ ይሄንን ስርዓት የቀረውንም ትንሽ አቅም ነው የቀረችው እሷንም አቅም መጨረስና ከሌሎች የኢትዮጵያ ኃይሎች ጋር ሆኖ ኢትዮጵያን ወደሚቀጥለው የሽግግር ምዕራፍ መውሰድ እንጂ እነሱ በመጡና በሄዱ ቁጥር ስለ ድርድርና ስለ ምንድነው ውይይት እያወሩ ጊዜ ማባከን የሚያስፈልግ አይደለም። ደረጃ እንግዲህ የአማራ ክልል ሁኔታ በአሁን ሰዓት በምን እንዳለ መረጃዎችን ካንተ ምናልባት የምናገኝ ይመስለኛል። አሁን ይሄ ሰላም ኮንፈረንስ በሚካሄድበት ጊዜ ሁሉ ጦርነቶች አንዳንድ ቦታዎች ላይ ወደ ውጊያዎች እንዳሉ እንሰማለን። መከላከያም ድል ቀንቶኛል አዴት ላይ ወደ 94 ጽንፈኞችን ደምስሻለሁ የሚልም ዜና አውጥቷል። በስም ዝርዝር ያወጣቸው አንድ አራት ያፋኑ አመራር ናቸው ያላቸውንም ጠቅሷል። እንደሰማነው ከሆነ እነዚህ የልዩ ኃይል አባላት የነበሩ በእጁ ገብተው ሆስፒታል ሲታከሙ የነበሩ ከዛ ይዟቸው በእስር ቤት አቆይቷቸው የነበረው ነው አውጥቶ ረሽኗቸው ፋኖችን አመራሮችን ገደልኩ ብሎ ለዜና የምትሆን ነገር ይዞ የመጣው። ለማንኛውም ምን አለ ምን የተከታተልከው አለ በዚህ ባለፉት 2 ቀናት ውስጥ? እንግዲህ ውጊያዎች እየቀጠሉ ነው መሳይ። በሰሞኑን እንደምንዘግባቸው በተለይ በጎጃም ሰሞኑን በጎጃም በተደጋጋሚ ውጊያዎች አሉ። በእነማይ በቋሪት በአዴት በብዙ ቦታዎች ላይ ውጊያ አሉ። በዚህ አካባቢ ያ ብቻ ሳይሆን ለመሰለልም ገብተው የተያዙና ያመለጡ አሉ።
የተወሰኑት ግን ተይዘዋል። 17 ሰዎች ገብተው ነበረ። 10 አመለጡ፣ 7ቱ ግን ተይዘዋል። ግን መከላከያ ባወጣው ዜና ላይ ትናንትና በጃዊ 10 እጃቸውን ሰጡ በፈቃዳቸው አለ። እጃቸውን አልሰጡም። ከ17ቱ 10ቱ ተመልሰው በማብለጣቸው ነው። በበርካታ ቦታዎች ላይ ውጊያ አለ፣ በነፍሴ ሳር ምድር በብዙ ቦታ ላይ እና በዚህ ውጊያ ላይ የከፋው ነገር በተጓዳኝ ሰሞኑን መሳይ በዜና ላይ እንደገለጽ ነው በብዙ ቦታ ላይ የደፈጣ ጥቃቱን በሄደበት ቁጥር ልክ ጥቃቱን ተከትሎ የሚፈጸመው እርምጃ ነው የበሳው። ይሄ በንጹሃን ላይ የሚደረገው ግድያ እየጨመረ መምጣቱን ነው። እሱ ጨምሯል። ያ ብቻ ደግሞ ሳይሆን የፋኖ ቤተሰቦች ናቸው ዘመዶች ናቸው ወደሚባሉ ቤት በመሄድ ከተማ ላይ ሲገቡ ዝርፊያ